አዶናይ ሴጋ ይመጣል። አዶናይ ሴጋ የሚላል ታግ በጣም ኤክስትሪምሊ ቫይራል የሆነ ነገ የመጨረሻ እዚህ ምድር ላይ የምትኖርበት ቀን ቢሆን ምንድን ነው የምታደርገው? መንገድ ላይ እወጣለሁ። መንገድ ላይ ወጥቼ ስፒከርን ይዤ ማይክ ይዤ ቀን ሙሉ እየተናገርኩ እላለሁ ስለ ዓለም ሀቆች። ልንገርህ አንድ ቀን የምናጋጠመኝ ሰውነት ለመቀነስ ሞክሬ ማለት ነው። ለ2 ዓመት ሙሉ ለፍቻለሁ። እኔ ምንም መቀየር አልቻልኩም። ነው ለ4 ዓመት ሙሉ ልንገርህ። በኢትዮጵያ ማህበራዊ ሚዲያ ላይ ስሙ በየዕለቱ የማይጠፋው ወጣት ማን ነው? ቀላል ወጣትነት ተነስቶ በአጭር ጊዜ ውስጥ የሁሉም መነጋገሪያ መሆን የቻለውስ እንዴት ነው? እውነት ነው ወይስ ሐሰት? በህይወታችን ውስጥ ያልተጠበቁ ለውጦች ሲከሰቱ አንድ ሰው ከምንም ተነስቶ ብዙዎችን ማነሳሳት ሲችል አይተናል። ከሀብታም ቤተሰብ ተወልዶ በአይን አፋርነትና በውፍረት ተሰቃይቶ አህጉር አቋርጦ ስደት ካለበት ህይወት ተነስቶ የብዙዎች ተስፋ መሆን ይቻላል። አንድ ወጣት በራሱ ላይ የተደራረቡትን ፈተናዎች ተቋቁሞ ከልጅነት ማንነቱ ተላቆ ለውጥ ማምጣት ሲችል እኛስ ከእርሱ ምን እንማራለን? ለመጀመሪያ ጊዜ ራሴን ሪከርድ ማድረግ ያሰብኩበት ቀን ነው። አዶናይ ይባላለሁ። የ20 ዓመት ልጅ ነኝ። በምፈልገው አይነት ሁኔታ አይደለም ያለሁት። አዶናይ ይህ ስም በቅርቡ ለምንድነው በብዙዎች ከንፈር ላይ እንደ እሳት የሚንቀለቀለው? በእርግጥስ የተዋናይ ህይወት የሚል ስያሜ የተሰጠው እውነተኛ ታሪኩ ምን ይመስላል? በቴሌቪዥን ፕሮግራሞች ላይ ያሳየው ማንነት እውነት ነው? ከማን ጋር ተፋጦ ነው የነበረው? እናም አሁን የደረሰበት ደረጃ የመጣው በምን ድብቅ ምስጢር ነው? ዛሬ ሁላችንም የምናውቀው የሚመስለን ይህን ወጣት ወደ ተደበቀው የህይወት ታሪክ ወስደን ያልተነገሩ እውነቶችን እንገልጣለን። ሰላም ለእናንተ ይሁን ውድ ተመልካቾቻችን። ዛሬ እዚህ የተገናኘነው የአንድ ወጣት አስደናቂ የህይወት ታሪክን ለመካፈል ነው። ስሙ አዶናይ ነው። ምናልባት በማህበራዊ ሚዲያ ላይ ስለሱ ሰምታችሁ ይሆናል። ብዙዎችን በእንባ ያራጨ፣ ብዙዎችን ደግሞ ለህይወት ዳግም ተስፋ የሰጠ ታሪክ አለው። ታዲያ ይህ ወጣት ማን ነው? ከሀብታም ቤተሰብ ቢወለድም በልጅነቱ አይናፋርነትና ውፍረት ለምን ፈተና ሆኑበት? እንዴትስ ከኢትዮጵያ ወደ አሜሪካ ከዚያም ወደ ካናዳ ደረሰ? በስደት ህይወቱ ውስጥ ራሱን ለመለወጥ የወሰነው ውሳኔ ምን ነበር? ዛሬ ላይ ትልቅ ተጽዕኖ ፈጣሪ መሆን የቻለውስ እንዴት ነው? እነዚህና ሌሎች ጥያቄዎችን ለመመለስ ዛሬ የአዶናይን የህይወት ጉዞ ከልጅነት ጀምሮ እስካሁን ድረስ የደረሰበትን ደረጃ በዝርዝር እንመለከታለን። ይህ ታሪክ የብዙዎችን ልብ የነካው ለምንድን ነው? ውድ ተመልካቾቻችን ከዚህ በፊት ያልሰማችኋቸውን ነገሮች ለመስማት ዝግጁ ናችሁ? ለመጨረሻው አብራችሁን ቆዩ። አዶናይ አይኑን የከፈተው በቅንጦትና ሀብት በተሞላ ቤተሰብ ውስጥ ነበር። የተወለደው በትግራይ ሲሆን አባቱና እናቱም በመቀለ የታወቁ የሆቴል ባለሀብትና ኢንቨስተር ናቸው። በኢትዮጵያ ውስጥ ከታወቁ ሀብታም ቤተሰቦች አንዱ ልጅ በመሆኑ ብዙዎች የማያገኙትን ምቹ ህይወት ከልጅነቱ ጀምሮ አግኝቷል። በቅንጦት ተቀማጥሎን ያደገው ማለት ይቻላል። ምንም የቁሳዊ እጥረት ባይኖርበትም የልጅነት ጊዜው ከራሱ ጋር በሚያደርገው ትግል የተሞላ ነበር። አዶናይ በልጅነቱ እጅግ በጣም አይናፋር ነበር። ከሰዎች ጋር በቀላሉ መግባባት ይቸግረው ነበር። ለብቻው መሆንን ይመርጥ ነበር። ከዚህም በላይ በውፍረት ይሰቃይ ነበር። ይህ ሁኔታ የአካል ብቃት እንቅስቃሴ እንዳያደርግም ሆነ በራስ የመተማመን ስሜቱን በእጅጉ ቀንሶት ነበር። በቁሳዊ ሀብት የታጠረ ቢሆንም የውስጣዊው ዓለም ግን በብቸኝነትና በራስ መተማመን ማጣት ታፍኖ ነበር። በትምህርት ቤትም ሆነ ከእኩዮቹ ጋር ሲሆን ሁል ጊዜ ወደ ኋላ ይል ነበር። ሐሳቡንም በግልጽ መናገር ይፈራ ነበር። ይህ የልጅነት ጊዜ ለእሱ ትልቅ የውስጥ ትምህርት ቤት ነበር። ቁሳዊ ሀብት የውስጣዊ ደስታን እንደማያመጣ የተረዳበት ወቅት ነበር። በራሱ ላይ የተጫነው ውስጣዊ ትግል ወደፊት ለሚኖረው የህይወት ለውጥ የመጀመሪያውን መሰረት የጣለበት ጊዜ ነበር።
በዚያ አስቸጋሪ የራስ ማንነት ፍለጋ ውስጥ እንኳን የተሻለ ማንነት የመሆን ተስፋ ከልቡ አይጠፋም። አዶናይ ወጣትነት ዕድሜ ላይ ሲደርስ በራሱ ላይ የተደራረቡትን የአይን አፋርነትና የውፍረት ፈተናዎች ማሸነፍ እንደሚፈልግ ወሰነ። ለዚህም ሲል በራሱ ሕይወት ውስጥ ትልቅ ለውጥ ለማድረግ ወሰነ። የመጀመሪያው እርምጃ ኢትዮጵያን ለቆ በ17 ዓመቱ ወደ አሜሪካ ለመሄድ መወሰኑ ነበር። እዚያ ለ3 ዓመታት ያህል ቆይቶ ወደ ካናዳ ተሻገረ። በካናዳ ደግሞ ለ4 ዓመታት ያህል ቆየ። ይህ ጠንካራ ወጣት አዶናይ ኃይለ ሚካኤል ይባላል። የ25 ዓመት ወጣት ሲሆን ሕይወትን ከከፍታ እስከ ዝቅታ የተመለከተ ቆፍጣና ወጣት ነው። አዶናይ ኢትዮጵያ ከመጣ በኋላ ኮምፕሊትሊ ነው የተቀየረው። አዲስ ኮንተንት ይዞ መጣ። ከዚህ በፊት የምናውቀው አዶናይ ሳይሆን ሌላ ሰው ሆነ። በአጭር ጊዜ ውስጥም እጅግ በርካታ ስራዎችን ሰራ። በነገራችን ላይ ብዙ ጊዜ አዶናይን ለማጥቃት የሚፈልጉ ሰዎች የሚናገሩት ተደጋጋሚ አንድ ቃል አለ። ቃሉን መጥራት አልፈልግም፣ ነገር ግን አዶናይን ያሸማቀቁ ያዋረዱ መስሏቸው ያንን ቃል ደጋግመው ይጠሩታል። ሴጋ መቺ ተባልኩ ልሳቅ ወይስ ልዘን? ከሰው ፊት ተዋረድኩ በቃ አድንን ልበልህ። ስድነ ተባልኩኝ ልጆች ያበላሸ ያሁሌ ሰው ክብር። አዶናይን ያስጠቃው የዋህነቱ በጣም የዋህ ነው። ከዚህ በፊት ወጣቶች የማይናገሩት ነገር ግን እየተሰቃዩበት ያለውን የፖርንና ማስተርቤሽን ሱስ በግልጽ ለማውራትና ወጣቶች እንዲሁም ታዳጊዎች ከዛ እንዲላቀቁ ከራሱ የህይወት ተሞክሮ ልምድ ለማስተማር ሞከረ። ታዲያ በዚህ ዙሪያ 4 ወይም 5 ቪዲዮዎችን አከታትሎ ሰራ። አዶናይ ከዚህ በፊት እሱም ራሱ የነበረበትን የህይወት ተሞክሮ ተናግሮ እንዲህ አደርግ ነበር ብሎ ወጣቶች ከዚህ የማስተርቤሽን እና የፖርን ሱስ እንዲላቀቁ ምክር መለገሱ ሊያስመሰግነው እንጂ በፍጹም ሊያስወቅሰው አይገባም ነበር። የፖርን ብቻም ሳይሆን ወጣቶች እንዴት ከዊድ ሱስ መላቀቅ እንዳለባቸው ሲያስተምርም ቆይቷል። በነገራችን ላይ ዳታዎች እንደሚያሳዩት ከሆነ 85% የሚሆኑ እድሜያቸው ከ15 እስከ 39 የሆኑ ሰዎች በህይወት ዘመናቸው አንድ የሚሆን ብዙ ጊዜ ማስተርቤሽን አድርገዋል። ይህ ሱስ የብዙ ሰዎችን ህይወት ዘበራርቋል። ባለትዳሮች ሳይቀሩ በዚህ ችግር ውስጥ ናቸው። ታዲያ አዶናይ ከራሱ ህይወት በመነሳት በዚህ የማስተርቤሽን ሱስ ያሉ ወጣቶችን ይህንን አደገኛ ሱስ እንዲያቆሙ ለመምከር ነበር ሙከራ ያደረገው። ነገር ግን በወቅቱ ኮሜንት ላይ በብዛት እሱን የሚሰድቡና የሚወቅሱ ሰዎች ነበሩ። እሱን የሚያሸማቅቁ፣ እሱን ለመጣል የቃላት ሰይፋቸውን የሚመዙ። ያኔ አዶናይ ያጠፋው ነገር ቢኖር ኮሜንቱን ኦፍ አድርጎ ምንም አይነት ኔጌቲቭ ኮሜንት አለማስተናገድ ነበረበት። ወቸው ጉድ ፖድካስት ላይ ቀርቦ ኮንትሮቨርሺያል የሆነ ንግግር የተናገረው እሱን ለመጣል ሌት ተቀን የሚታትሩ ሰዎች ጋር እልህ ተጋብቶ ቀድሞውኑ እሱን ለመጣል የሚረባረቡ ሰዎችም ከበፊቱ የበለጠ ያለ የሌለ ኃይላቸውን ሰብስበው ተረባረቡበት። ግን ደስ የሚለው ነገር ልጁ አይሰማም። ምንም አይነት ጫና ውስጥ ቢገባ እንዴት ማለፍ እንዳለበት ያውቃል። በአጭር ጊዜ ውስጥም እጅግ በርካታ ስራዎችን ሰራ። ሙሉ የኢትዮጵያ ክልሎች ላይ የዞረ እዚህ ጋር ተዘርዝረው የማያልቁ መልካም ስራዎችን ሰርቷል። በህዝብ ልብ ውስጥ እንዲገባ ያደረገውም ዋነኛ ምክንያት ይሄ ነው። አዶናይ በዚህ 4 ወር ውስጥ የትኛውም የቲክቶክ ኮንተንት ክሪኤተር ሊያሳካ የማይችለውን ስኬት አሳክቷል። እሱ በ4 ወር ውስጥ የሰራውን ስራ ሌሎች የቲክቶክ ኮንተንት ክሪኤተርስ በ10 ዓመት አይሰሩትም። አዶናይ በአሁኑ ሰዓት ከየትኛውም ቲክቶከር በላይ ኢምፓክትፉል ሆኗል። ሰዎችን ኢንፍሉዌንስ በማድረግ ማህበረሰብ ተኮር ስራዎችን እየሰራ ማህበረሰቡንም ኢንፍሉዌንስ በማድረግ የእሱ ኮንተንት ነው የበለጠ ሰዎችን ኢንስፓየር እያደረገ ሰዎችን እያስተማረ ያለው። በአሁኑ ሰዓት ከየትኛውም የእኛ ሀገር ቲክቶከር በላይ ሪል ኢምፓክትፉል የሆነ ቼንጅ ሰዎች ላይ እያመጣ ያለውም አዶናይ ነው። እና የእሱ ወጥነት ኮንሲስተንሲ ደግሞ አስደናቂ ነው። ኮንሲስተንትሊ በቀን እጅግ በርካታ ቪዲዮዎችን አፕሎድ ያደርጋል። እያንዳንዱ ቪዲዮዎቹ ደግሞ ከ4 ሚሊዮን እና ከ5 ሚሊዮን በላይ እይታ አላቸው።
በቀን 10 ቪዲዮ አፕሎድ ቢያደርግ 10ሩን ቪዲዮ በሚሊዮን እይታ አላቸው። በነገራችን ላይ በኢትዮጵያ የቲክቶክ ታሪክ ከማስተር አብነት ቀጥሎ በአዶናይ ልክ ፎሎወሩ ቶሎ ያደገ ቲክቶከር የለም። ከአንድ ጊዜ በኋላ የአዶናይ ፎሎወር በቀን 100 ሺህ የሚጨምረው። በአሁኑ ሰዓትም ቲክቶክ ላይ 3.2 ሚሊዮን ሰዎች ፎሎ ያደርጉታል። ፎሎወሩ በቀን 100 ሺህ የሚጨምረው እና እሱ ትክክለኛነት ከዩቲናስ ወይም ከሌሎች የተሻለ ቲክቶከር ያደርገዋል። አዶናይ ሪል የሆነ ፐርሰናሊቲ ነው ያለው። በአመት 4 ቪዲዮ ብቻ አይደለም የሚለቀው፣ በቀን 20 ቪዲዮ ኮንሲስተንትሊ አፕሎድ ሊያደርግ ይችላል። ከኮንቴንት ኳሊቲም ከቪዲዮ ኳሊቲም አንጻር ጥንቅቅ ያሉ ቪዲዮዎችን አፕሎድ ያደርጋል። በዚህ አጋጣሚ ካሜራማንም ሊመሰገን ይገባል። አዶናይ ከተመልካቾቹ ጋርን ቀጥተኛ የሆነ ኮኔክሽን ያለው ሶሻል ሪስፖንሲቢሊቲን ከወጣትነትም አንጻር አዶናይ እየሰራቸው ያሉ ስራዎች እጅግ አስገራሚ ናቸው። ከጃኒ ጋር የሚለቁት ቪዲዮም ኢንተርቴኒንግ ነው። ሁለቱ አብረው በጣም ደስ ይላሉ። በነገራችን ላይ ከአንደበቱ በላይ ስራዎቹ ይናገራሉ። ስለዚህ አንድም ቀን ምረጡኝ ብሎ የምርጫ ቅስቀሳ አካሂዶ አያውቅም። ስስት የሌለበት ለጋሽ ነው። ክፋት የሌለበት መልካም፣ ንዴት የማያውቅ ትሁት ልጅ ነው።